ሰላም ስላይን ጤና እንማማር እንዴት ናችሁ? ሁሉ ሰላም ሁሉ መልካም ናይስ። ዛሬ ዲስከስ የምናደርገው ደግሞ ሁለት ክፍል ነው። ስለ ቪትረስ ሂውመር እና ስለ ሬቲና ብርሃን መቀበያ ዲስከስ እናደርጋለን። ጀስት እንደ ኦቨርቪው ነው የምናየው። ወደፊት በደንብ ዲፕ እየገባን እናያለን። ቪትረስ ሂውመር የሚባለው ይሄ ፓርት ነው። ለምሳሌ ከብሌን እስከ ሌንሱ ያለው አንቴሪየር ሴግመንት እንለዋለን። እዛ ውስጥ ያለው ኮንተንት ውሃው ክፍል አኳይ ሂውመር እንለዋለን። ከአይን ግፊት ጋር የሚገናኝ ወደፊት የምናየው። ከሌንስ እስከ ሬቲና ያለውን ክፍል ፖስቴሪየር ሴግመንት እንለዋለን። እዛ ውስጥ ያለው ኮንተንት ደግሞ ቪትረስ ሂውመር እንለዋለን። እንደ ጄል ፎርም ነው ያለው። እዚህ ጋር ደግሞ ውሃ ፎርም ነው አኳይ ሂውመሩ ማለት ነው። ግን ይህ ጄል ዝልግልግ ያለ ፎርም ቢኖረውም 98% የውሃ ኮንተንት ነው ያለው። 2/3 የአይናችን ክፍል የሚይዘው ነው። በውስጥ በኩል ሬቲናን ባለበት እንዲሆን አድርጎ የሚይዝ ክፍል ነው። ይሄ ቪትረስ ሂውመር ትራንስፓረንት ነው፣ አስተላላፊ ነው። የሚመጣው ብርሃን በብሌንና በሌንስ ታጥፎ ሬቲና ላይ እንዲያርፍ ይሄ ቪትረስ ክሊር መሆን አለበት፣ መሸፈን የለበትም። ምክንያቱም ሬቲና ብርሃን መቀበያው ነው። የሚመጣውን ብርሃን ወደ ኤሌክትሪካል ሲግናል ቀይሮ ለትርጓሜ በዚህ በኦፕቲክ ነርቭ አማካኝነት ወደ ብሬን ቪዥዋል ኮርቴክስ የሚልከው ማለት ነው። ስለዚህ ቪትረስ ሂውመሩ ምን መሆን አለበት? ክሊር መሆን አለበት፣ ግልጽ መሆን፣ አስተላላፊ መሆን አለበት። አይን እንደ ኳስ ነው ቅርጽ ያለው። እዚህ ጋር እንደምታዩት 3D ቪው ብናየው በውስጥ በኩል ያለው የምታዩት ሬቲና ሲባል ከሬቲና ከፍ ያለው ደግሞ ሁለተኛው ኮሮይድ ይባላል። ከላይ የምናየው ነጭ ከፊት ለፊቱ ጭምር እዚህ ጋር የሚመጣው ዙሪያው እሱ ደግሞ ስከለራ ብለን እንጠራዋለን ማለት ነው። እንደ ድንቻው ለምሳሌ ስላይስ ቢወጣለት ፊት ለፊት የሚሰጠው ፒክቸር እዚህ ጋር ማሳያችሁ ነው ማለት ነው። ስለዚህ ይሄ ብሌን፣ ይሄ ሌንስ፣ እዚህ ጋር የምታዩት ኮንተንት ደግሞ ቪትረስ ሂውመር ይባላል ማለት ነው። ለምሳሌ አንዳንድ ጊዜ ክሊኒክ ይመጣና ሰው በእይታ አድማሴ ላይ እንደ ሸረሪት የሚሄድ ነገር ይታየኛል፣ ያ ፍሎተርስ እንለዋለን። ወደፊት እናየዋለን። እዚህ ጋር እንደምታዩት አያችሁ በእይታ አድማስ ላይ የሚታይ ነገር ይታየኛል ብሎ ይላል። አሁን እዚህ ጋር እንደምታዩት ሬቲና ብርሃን መቀበያ ማለት ከውስጥ ያለው ነው። ብሌን፣ ሌንስ የማጠፍ አቅምና ስራ ነው እንጂ ያላቸው የማየት ለእይታ ደጋፊ ናቸው እንጂ በእነሱ አናይም። የምናየው በማን ነው? በሬቲና በብርሃን መቀበያው ነው። ስለዚህ ከሬቲና ወደዚህ ያለው እንደ ውጪ ነው የሚቆጠረው። አሁን እዚህ ጋር የምታዩት ምሳሌ እነዚህ ፍሎተርስ ይባላል። ለምሳሌ አንዳንዴ በምት ሊሆን ይችላል፣ ስኳር ታማሚዎች ሊሆኑ ይችላሉ። እዛ የደም ቅንጣት እዚህ ውስጥ አሁን በሚፈጠርበት ጊዜ ታካሚው እንደ ውጪ እዚህ ላይ እንዳለ ነው የሚታየው። ስለዚህ ለመያዝ በሚሞክርበት ጊዜ የሚታየውን አይዞህ፣ ምክንያቱም ውስጥ ነዋ። ስለዚህ እዚህ ጋር እንደምታዩት ከሬቲና ወደዚህ ያለው እንደ ውጪ ነው የሚቆጠረው። ይህን ምን እንለዋለን? ፍሎተርስ እንለዋለን። ወደፊት በሰፊው እናየዋለን። ቪትረስ ማለት ትራንስፓረንት አስተላላፊ ነው። ወይራስ ደግሞ ሌላኛው ሬቲና ብርሃን መቀበያ የምንለው ደግሞ ከፊት ለፊት የምናየው ምስል እዚህ ጋር እንደምታዩት ነው። ወደ 10 የሚሆኑ ሌየሮች አሉት። ወደፊት በደንብ እናየዋለን። ከዛ ውስጥ አሁን የምናየው ፎቶ ሪሰፕተር የሚባለው እሱ ሮድ ኤንድ ኮን የሚባሉ አሉት። ሮድ ማለት ማታ ማታ እንድናይ የሚያግዙን ማለት ነው። ኮን ደግሞ ቀን ቀን እንድናይ የሚረዱን ወይም ደግሞ ከለርም እንድንለይ የሚደግፉን ናቸው። እያንዳንዳችን አይን ላይ ወደ 120 ሚሊዮን የሚጠጉ ሮዶች ሲኖሩ ከ6 እስከ 7 ሚሊዮን ደግሞ የሚጠጉ ኮኖች አሉ። ቀን እንድናይና ከለር እንድንለይ የሚያግዙ። ላይት ብርሃን ዌቭሌንግዝ አለው። ለምሳሌ ከፍተኛው ዌቭሌንግዝ ከሆነ ከለሩ ሬድ ነው። ዌቭሌንግዙ ሾርት ከሆነ ብሉ ነው። መካከለኛው ደግሞ ግሪን ማለት ነው። ለምሳሌ አንድ ሰው መንጃ ፍቃድ ለማውጣት ክሊኒክ ምርመራ ለማድረግ ሲመጣ እይታ እናስቆጥረዋለን። ቤስት የሆነ እይታ ሊኖረው ይችላል። ነገር ግን ከለር የማይለይ ከሆነ ችግር ነው። ስለዚህ ቡክ አለ፣ የተለያዩ የከለር ስብጥር ያለው እሱን እናሳየዋለን፣ ከለር እንደሚለይ ቼክ ለማድረግ ማለት ነው። ምክንያቱም ለምሳሌ ሬድ ከለር የማይታየው ከሆነ ሲነዳ የትራፊክ መብራት ጥሶ ሊሄድ ይችላል ማለት ነው። ስለዚህ እሱንም ቼክ እናደርጋለን ማለት ነው። ስለዚህ እነዚህ ኮን ፈንክሽናል መሆኑን አለመሆኑን ቼክ እናደርጋለን ማለት ነው። እዚህ ጋር እንደምታዩት እቺ ፎቪያ የምትባለው የአይናችን ቤስት ሪዞሉሽን የማጣራት ክፍሉ ያለበት ኤሪያ ይሄ ፎቪያ ይባላል። እዚህ ጋር የምታዩት ደግሞ ኦፕቲክ
ነርቭ የሚባለው ደግሞ ምንድን ነው? ይሄ ኦፕቲክ ዲስክ ይባላል። የኦፕቲክ ነርቭ ወደ ብሬን የሚሄደው ማለት ነው፣ ጭንቅላቱ ማለት ነው። ልክ እንደ ቦምቦሊኖ ቅርጽ ያለው ነው ማለት ነው። ከግላኮማ ጋር አገናኝተን ወደፊት በደንብ እንማማራለን። ከዚህ ኦፕቲክ ዲስክ የሚወጣው ይሄ እንደ ቅርንጫፍ የሚመስሉት ነገር ደግሞ የደም ቱቦዎች ናቸው። ሴንትራል ሬቲናል አርተሪ ኤንድ ሴንትራል ሬቲናል ቬን ይባላሉ። አርተሪ ምግብ ኦክሲጅን ለሬቲና ሲያቀርብ፣ ቬኑ ደግሞ ምንድነው? ዌስት ይዞ የሚሄደው። ስለዚህ በዚህ በኦፕቲክ ዲስክ በኩል ያልፋሉ። ስለዚህ 10 ክፍሎች አሉት ሬቲና ብለናል አይደለ? የፊት ለፊቱ 6ቱ አቅርቦት የምግብ አቅርቦት የሚያገኙት ከነዚህ ከሴንትራል ሬቲናል አርተሪ ነው ማለት ነው። የኋለኛው ደግሞ እዚህ ጋር እንደምታዩት ከሬቲና ጀርባ ኮሮይድ የሚባል አለ። ቀሪውን 4ቱን የኋለኛውን ደግሞ የምግብ አቅርቦት የሚሰጠው ይሄ ኮሮይድ የሚባለው ክፍል ነው። ስለዚህ ቪትረስ ማለት መሀል ያለው ትራንስፓረንቱ ነው፣ ሬቲናውን ሰፖርት አድርጎ የሚይዘው። ስለዚህ ሬቲናው ደግሞ ብርሃን መቀበያ ማለት፣ ስለዚህ በብሌንና በሌንስ ታጥፎ የሚመጣውን ብርሃን ወደ ኤሌክትሪካል ሲግናል ቀይሮ በዚህ በኦፕቲክ ነርቭ አማካኝነት ወደ ብሬን ይሄዳል። ዘን ብሬን ይተረጉመውና ይህን አይታችኋል፣ ያን አይታችኋል እያለ ይነግረናል ማለት። ስለዚህ እነዚህ ከዚህ በፊት የምናወራ ነው። ብሌንና ሌንስ ፓወራቸው ሃይ ከሆነ የሚመጣውን ብርሃን ከፊት ለፊት ነው የሚያሳርፉት። ሬቲና ላይ እንደዚህ ማረፍ ሲገባው ማለት ነው። ከፊት ካረፈ ደግሞ ብዥ ያለ እይታ ነው የሚኖረው። ያ በመነጽር የሚስተካከል የእይታ ችግር በማይነስ ማዮፒያ ስንለው፣ ብሌንና ሌንሱ ደግሞ ደከም ካለ ከሬቲናው ኋላ ነው የሚያርፉት። እሱ ደግሞ ሃይፐሮፕ እንለዋለን። በፕላስ ሌንስ የሚስተካከል የመነጽር ችግር ነው። ወደፊት በደንብ እንማማራለን ማለት ነው። ክብረት ይስጥልኝ።